ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለስፔን ብሔራዊ ቡድንና ለስፔኑ ባርሴሎና በቀኝ ክንፍ መስመር የሚጫወተው የላሚን ያማል አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለስፔን ብሔራዊ ቡድንና ለስፔኑ ባርሴሎና ክለብ የሚጫወተው ላሚን ያማል ማን ነው? ላሚን ያማል እንደ አውሮፓውያን አቆጣጠር ጁላይ 13 ቀን 2007 በባርሴሎና ኢስፕሉጋስ ዴ llobregat በተባለች ከተማ ተወለደ። የላሚን ያማል አባት ሙኒር ናስራዊ የዘር ግንዱ የሚመዘዘው ከሞሮኮ ሆኖ በሙያዊም የህንፃ ቀለም ቀቢ ሲሆን የእናቱ ሺና ኢባና የዘር ግንድ ደግሞ የሚመዘዘው ከኢኳቶሪያል ጊኒ ሆኖ በሙያዋም አስተናጋጅ ናት። የያማል ወላጆች በትዳራቸው የፈረሰው ገና ልጃቸው የ3 ዓመት ዕድሜ ላይ ያለ ሲሆን እሱም ምንም እንኳን አባቱን የተመላለሰ የመጎብኘት አጋጣሚዎች ቢኖሩትም በቋሚነት እናቱ በሄደችበት ግራኖደለስ በሚባል ከተማ አደገ። ለላሊጋው ክለብ ባርሴሎናና ለስፔን ብሔራዊ ቡድን በቀኝ ክንፍ መስመር የሚጫወተው ስፔናዊ ፕሮፌሽናል እግር ኳስ ተጫዋች ላሚን ያማል አንድ ለአንድ ግንኙነትን በማሸነፍ ተጫዋቾችን አታሎ በማለፍ በጎል አግቢነቱ እንዲሁም ኳስን በረዥም ርቀት አሻግሮ በማቀበል ችሎታው የሚታወቅና በዓለም ላይ ካሉ ወጣት ምርጥ እግር ኳስ ተጫዋቾች መካከል አንዱ እንደሆነ በሰፊው ይነገርለታል። ያማል ኳስን የጀመረው ገና 4 ዓመት ልጅ እያለ ሲሆን በሰፈራቸው በሚገኘው ላቶሪያ በተባለ ክለብ ውስጥ ሲሆን እድሜውም 6 ዓመት ሲሞላ የባርሴሎና አካዳሚ ያማልን በልጅነት ችሎታው በመገረም ላማሲያ በሚገኘው አካዳሚ እንዲቀላቀልና ልምምዱን እንዲጀምር በ2014 ፊርማውን እንዲያኖር አደረገው። ስምምነቱም ያማል ሙሉ በሙሉ በካምፑ ውስጥ ልምምዱን እያደረገ እዛውም እንዲኖር ያደረገው ነበር። ያማል የኳስ ችሎታው በፍጥነት እያደገ በመምጣቱ ጁቬኒል ኤ በመባል በሚጠራው የባርሳ ከ19 ዓመት በታች ቡድን ውስጥ እንዲቀላቀል ተደረገ። በመቀጠልም አሁንም ከእድሜ ታላላቆቹ ጋር ሲጫወት ችሎታው አስተማማኝ እየሆነ ስለመጣ በኤፕሪል 2023 በ15 ዓመቱ ከ290 ቀኑ ዋና ቡድኑ እንዲቀላቀል ተደረገ። በቀጣዩም ዓመት ራሱን የባርሴሎና ወሳኝ ተጫዋች በማድረጉ እድሜያቸው ከ21 ዓመት በታች የሆኑ ኮከብ ተጫዋቾች የሚሸለሙት የኮፓ ዋንጫ ተሸላሚ ሆነ። የላሚን ያማል የክለብ ታሪክ ምን ይመስላል? ገና በለጋ እድሜው የወጣት ባርሴሎና ቡድን የተቀላቀሉ ያማል ብዙም ሳይቆይ ነበር በአካዳሚው ከወደፊት ተስፋዎች አንዱ ተደርጎ ይታይ ነበረው። በ2022-23 የውድድር ዘመን ያማል በሴፕቴምበር 2022 መጀመሪያ ላይ ካሉት ወጣቶች ጋር ከዋናው ቡድን ጋር ተቀላቅለው እንዲሰለጥኑ በአሰልጣኝ ዣቪ ከጠሩት ተጫዋቾች ውስጥ አንዱ ነበረ። የመጀመሪያ ጨዋታውንም ለዋናው ቡድን በኤፕሪል 29 2023 በ83ኛው ደቂቃ ተቀይሮ ገብቶ ሲጫወት ቡድኑ በዕለቱ ሪያል ቤቲስን 4-0 በሆነ ውጤት አሸንፏል። ይህም ለያማል በላሊጋው ታሪክ አምስተኛው ትንሹ ተጫዋች በመባል በ15 ዓመት ከ9 ወር የተጫወተ አድርጎ ያስመዘገበው ሲሆን በባርሴሎና ቤትም ሁለተኛው ትንሹ ተጫዋች አድርጎታል። በዚህ ውድድር ዘመን የላሊጋው ዋንጫ ከቡድኑ ጋር በመሆን አነሳ። በቀጣዩ ውድድር ዘመን ያማል በኦገስት 2023 ቡድኑ ከካዲዝ ጋር ተጫውቶ 2-0 ሲያሸንፉና ጨዋታውም 5 ደቂቃ ቀርቶት እስከ ተቀየረበት ጊዜ ድረስ ባሳዩ አስደናቂ ብቃት የተለያዩ ሚዲያዎች ከዕድሜው በላይ የሚጫወት ተጫዋች ብለው አድንቀው ዘገቡለት። በሚቀጥለውም ጨዋታ ቡድኑ በኦገስት 28 ቪያሪያልን 4-3 በሆነ ውጤት ሲያሸንፉ ያማል ለሁለቱ ጎሎች መገኘት ከፍተኛ አስተዋጽኦ በማድረጉ የጨዋታው ኮከብ ተብሎ ተመረጠ። በኦገስት ወር ባሳየው ድንቅ ብቃትም የላሊጋው የወሩ ከ23 ዓመት በታች ኮከብ ተጫዋችም ተብሎ ተመረጠ። በዚሁ መካከል የያማል የኮንትራት ጊዜ ወደ ማለቁ በመቃረቡ የባርሴሎና አስተዳደርና አሰልጣኙ ተጫዋቹ እየደረሰበት ያለበትን የችሎታ ጥግ ከግምት በማስገባት ኮንትራቱን ለማራዘም ወሰኑ። በስምምነቱ መሰረት ኦክቶበር 2 ቀን ያማል እስከ ጁን 30 2026 ድረስ በክለቡ የሚያቆየውን ፊርማ ኖረ። ከአዲሱ ኮንትራቱም በኋላ ያማል በብቃት ከቡድን አጋሮቹ ጋር ወሳኝ ተጫዋች መሆኑንና ጎል አስቆጣሪነቱን ቀጠለበት። ይህንኑ ተከትሎ በዲሴምበር 4 ቀን 2023 ያማል የወርቃማውን የወጣት ሽልማት ዋንጫ ተሸለመ። በጃንዋሪ 11 ቀን 2024 ያማል ቡድኑ ኦሳሱናን በሱፐር ካፕ ስፔን ዋንጫ ለግማሽ ፍጻሜ 2-0 ባሸነፈበት ጨዋታ አንድ ጎል በማስቆጠሩ በ16 ዓመቱ ከ182 ቀናቶች ያስቆጠረ ትንሽ ተጫዋች ተብሎ ተመዘገበ። በፌብሩዋሪ 11 ያማል ቡድኑን ከግራናዳ ጋር 3-3 አቻ ውጤት ሲለያዩ እሱም 2 ጎሎችን በማስቆጠሩ የጨዋታው ኮከብ ተብሎ ተመረጠ። ያማል አሁን በያዝነው የ2024-25 የውድድር ዘመን ለባርሴሎና ጎል ማግባቱንና ለጎል የሚሆኑ ኳሶችን አመቻችቶ ማቀበሉን የቀጠለ ሲሆን በኦገስት 18 ቀን 2024 በተደረገው የመጀመሪያ ጨዋታ ባርሴሎና ቫሌንሺያን 2-1 ሲያሸንፍ ሌዋንዶውስኪ ላገባው አንድ ጎል አመቻችቶ ያቀበለው ያማል ነበር። እንዲሁም በሁለተኛው የላሊጋ ጨዋታ ባርሴሎና በኦገስት 24 አትሌቲክ ቢልባኦን 2-1 ሲያሸንፉ ያማልም በውድድር ዘመኑ የመጀመሪያው ጎሉን አግብቷል። በመቀጠልም በሴፕቴምበር 19 ከሞናኮ ጋር በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ምንም እንኳን ቡድኑ 2-1 ሽንፈትን ቢያስተናግድም ብቸኛውን ጎል ያስቆጠረው ግን ያማል ነበር።
በኦክቶበር 26 ያማል በ17 ዓመት ከ105 ቀን ዕድሜው በኤል ክላሲኮ ታሪክ ቡድኑ ሪያል ማድሪድን 4-0 ሲያሸንፍ እሱም ሶስተኛውን ጎል በማስቆጠር ትንሹ ጎል አስቆጣሪ ሆኖ ተመዝግቧል። ይህን ታሪክ ቀደም ሲል በቡድን አጋሩ አንሱ ፋቲ በ17 ዓመት ከ359 ቀናት የተቆጠረ ጎል ተብሎ በጥቅምት 2020 የተያዘ ሪካርድ ነበር። ያማል እስካሁን ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ ለባርሴሎና 89 ጊዜ ተጫውቶ 20 ጎሎችን አስቆጥሯል። የላሚን ያማል ብሔራዊ ቡድን ተሳትፎ ምን ይመስላል? ያማል ከልጅነቱ ጀምሮ የካታሎኒያ ብሔራዊ እግር ኳስ ቡድን እያገለገለ ያደገ ሲሆን እድሜውም 11 ዓመት ከሞላው ጀምሮ ከ12 ከ14 እና ከ16 ዓመት በታች ለካታሎኒያ ቡድኖች በተጫወተበት ጊዜ ሁሉ የቡድኑ አምበል ሆኖ አገልግሏል። በመቀጠልም ያማል ለስፔን ከ15 ከ16 እና ከ17 ዓመት በታች የብሔራዊ ቡድኖች ከተጫወተ በኋላ ብዙም ሳይቆይ በ16 ዓመት ከ50 ቀኑ በሴፕቴምበር 1 2023 በአሰልጣኝ ሉዊስ ዴላ ፉዌንቴ ለዩሮ 2024 ማጣሪያ ለዋናው ብሔራዊ ቡድን ጥሪ ደረሰው። ያማል የመጀመሪያውን የዋናው ብሔራዊ ቡድን ጨዋታ ከጆርጂያ ጋር በሴፕቴምበር 8 2023 አድርጎ በውጤቱም 7-1 ሲያሸንፉ እሱም ለብሔራዊ ቡድኑ የመጀመሪያው ሆኖ ጎሉን አስቆጠረ። ይህም የመጀመሪያው ብሔራዊ ቡድን ጨዋታውን ጎሉ ቀደም ሲል በጋቪ ተይዞ የነበረውን ሁለቱን ሪካርዶች በትንሽ ዕድሜ ተይዞ የነበረውን እንዲሰበር አድርጎታል። ከዚህም በተጨማሪ ያማል በትንሽ ዕድሜው ጎል ያስቆጠረው የዌልሳዊን እግር ኳስ ተጫዋች ጋሪዝ ቤልን በልጦ በዩሮ ማጣሪያ ጨዋታ ትንሹ ጎል አስቆጣሪ ሆኗል። ያማል ከወጣትነት ዕድሜው ጀምሮ እስካሁን ድረስ በተለያዩ የዕድሜ እርከኖች የተሰጠውን ኃላፊነት በሚገባ እየተወጣ ሲሆን በዚህ ቆይታውም ከ2001 ጀምሮ ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ በሁሉም የዕድሜ እርከኖች ለብሔራዊ ቡድኑ 40 ጊዜ ተጫውቶ 16 ጎሎችን አስቆጥሯል። ላሚን ያማል በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2024 የአውሮፓ እግር ኳስ የውድድር ዘመን ምርጥ ወጣት ተጫዋች ሆኗል። የ2023-24 የውድድር ዘመን የላሊጋው ከ23 ዓመት በታች ኮከብ ተጫዋችም ነበር። የሴፕቴምበር 2024 የላሊጋው የወሩ ምርጥ ተጫዋችም ነበር። የላሊጋው ከ23 ዓመት በታች የኦገስት 2023 የኦገስት 2024 እና የፌብሩዋሪ 2025 ወራቶች ምርጥ ተጫዋችም ሆኖ ተመርጧል። በ2024 የኮፓ ዋንጫ ተሸላሚና የዚሁ ዓመት ወርቃማው ወጣት ተጫዋች ተብሎ ተመርጧል። ውድ ተመልካች አድማጮቻችን የታዋቂውን ለስፔን ብሔራዊ ቡድንና ለስፔኑ ባርሴሎና ቀኝ ክንፍ አጥቂ መስመር ላይ የሚጫወተው የላሚን ያማል አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደወል ጊዜው ለዝግጅቶቻችን ድጋፋችን እንዲለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸር ሰንብቱ።